ይህችን ምድር ለባርነት የሚፈልግ ጠላት ብዙ ነው ሉዓላዊነታችን በስጦታ ሳይሆን በአድዋ ላይ አባቶቻችን ባፈሰሱት ደም የተገኘ ነው ጥቁሮች ነጮችን አሸነፉ የሚል እምነት ነበራቸው እኛ ግን አሸንፈን በሚገባ አሸንፈን ለማስመስከር ችለናል እኔም ሆንኩ ሌሎች ጓደኞቼም መስዋዕትነት የከፈሉ ለአገር ፍቅር ነው አገር ስትኖር ነው ከኛ ኋላ ያለው ትውልድ መኖር የሚችለው ስለዚህ ለአገር ፍቅር የማይደረግ ነገር የለም እኮራበታለሁ እንዲህ በማድረጌ እኮራበታለሁ በጣም የግዙት ድርሳን ነጋሪ ቀዳሽን ብሎ የሚያስነሳው የሚቀሰቅሰው የሚቆሰቁሰው የሚያንዘረዝረው የሚያንተከትከው የሚያንቀጠቅጠው የሚያንቀጠቅጠው ልጆቼ የሀገር ጥንካሬ ያለ ህዝቡ አንድነት ድካም መሆኑን ፈጽሞ አትርሱ የሀገር እውነተኛ ጥንካሬና ኃይል የሚመነጨው ከህዝቡ አንድነት ነው ሰላም ልማትና ሌላውም በጎ ነገር ሁሉ የአንድነት ፍሬዎች ናቸው ኢትዮጵያ ሀገሬ አፍሪካ መቀናት የነጻነት አርማዬ እኔ ሀገሬን ጠብቄያለሁ አደራዬን ተወጥቻለሁ ይሄ ትውልድ ደግሞ ልክ እንደኛ ታግሎ በሚሰራው ስራ ትግል ደግሞ በጦርነት ብቻ አይደለም በማንኛውም ስራ የሚሰራውን ስራ ውጤታማ እንዲሆን ታግሎ ሰርቶ ለሚቀጥለው ከሱ ኋላ ለሚመጣው ትውልድ ማስረከብ አለበት فهد محمد يحيى بالله በህዳሴው ግድብ ዙሪያ የበኩሌን አስተዋጽኦ ያደረኩ ልጅ ነኝ ስድስተኛ ክፍል ተማሪ እንደነበርኩ ገንዘቤን አዋጥቼ ሳድግ ደግሞ ትምህርቴን ጨርሼ በዓለም አደባባይ ላይ ለሀገሬ ቁሜ ተከራክሬ ድሉን በማየቴ ሁሌ ኢትዮጵያ አሸናፊ ናት ሁሌ ኢትዮጵያ እንዳሸነፈ አባቶቻችን ያሸነፉትን ታሪክ በሌላ ሜዳ በጦርነት ሜዳ ሳይሆን በእውቀትና በብዕር ሜዳ ላይ ደግሞ ያንን ድል በመድገሜና ይሄንን የህዳሴ ግድብ በዚህ ደረጃ ደርሶ በማየቴ ትልቅ ደስታ ይሰማኛል اثيوبيا ما تريد مصر في حال عدم التفاوض لا اثيوبيا تتفاوض ولكن ليس بتدويل القضيه اثيوبيا عندما نقول هنا قانون او اتفاق ملزم የቁርጠኝነታችን ሐውልት ነው ለዘመናት አባይ ላንተ አንጎራጎርኩኝ ለዘመናት አባይ ላንተ አንጎራጎርኩኝ የኛ ትውልድ ሜዳ ህዳሴ ግድብ ነበር የኛ አድዋ ህዳሴ ግድብ ነው የዘመኑ አድዋ የአንደኛው ክፍለ ዘመን አድዋ ህዳሴ ግድብ ነው በእነሱ ሚዲያ ለህዝቡን ቴክስት እናደርጋለን ሜሴጆችን እንልካለን ማለት ነው እኛ ኢትዮጵያውያን በጠመንጃ አይደለም የተዋጋነው በእውቀት በውይይት በመሐንዲሶቻችን ሀገር ባስደነቁ ተግባሮቻችን ነው ኢትዮጵያውያን ገንዘባቸውን
ዕውቀታቸውን ከዚያም አልፎ ህይወታቸውን የገበሩለት ፕሮጀክት ነው። ይህ ትውልድ በጣም እድለኛ ትውልድ ነው ከምናስበው በላይ። ምክንያቱም ፈጣሪ አባቶቻችን ሲመኙት የነበሩት ሲጥሩበት የነበሩት ሲለፉበት የነበሩት ነገር ፈጣሪ በእኛ ትውልድ በማሳካቱ ለኛ እድል በመስጠቱ ትልቅ ምስጋና ይገባው እላለሁ። المشروع الذي وحد الإثيوبيين بل بالعكس سد النهضة هو الذي يجمع الإثيوبيين والشكوك التي تحول أو يحاولون إظهارها على أن إثيوبيا የህዳሴ ግድብ ተራ ግድብ አይደለም። የተስፋ ምልክት ነው፣ የአንድነት ምልክት ነው፣ የሉዓላዊነታችን ምልክት ነው። የህዳሴውን ግድብ የኢትዮጵያ ብቻ ሳይሆን የአፍሪካ ልብ ነው። እኔ ከዛ ጦርነት ወጥቼ ይሄንን ማየት በመቻለ ትልቅ ደስታ ነው የሚሰማኝ።